ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ድንገት በሩሲያ እየተካሄደ ባለው የዓለም አቀፍ የአቶሚክ ፎረም ላይ ተገኝተዋል። ንግግርም አሰምተዋል። ንግግር ከማድረግ በዘለለም የሩሲያው ተቋም በኢትዮጵያ የኒውክሌር ኃይል ማመንጫ እንዲገነባ ስምምነት አኑረዋል። ኢትዮጵያ ለሰላማዊ አማራጭ የምትጠቀመው ነው ያለችውን የኒውክሌር ኃይል ግንባታ ለመጀመር ተፈራርማለች። ግብጽም በተመሳሳይ ከሩሲያ ጋር ባካሄደችው ስምምነት ይህንኑ እንቅስቃሴ ከጀመረች ቆይታለች። ኢትዮጵያም ግብጽም ለሰላማዊ አገልግሎት እንጠቀማለን ያሉትን የኒውክሌር መሰረት እየጣሉ ነው። ይህ እንቅስቃሴ መጨረሻ ግቡ የኒውክሌር መሳሪያ መታጠቅ እንደሆነ አስተያየት ሰጪዎች ይናገራሉ። ለመሆኑ አንድን የኒውክሌር ኃይል ማመንጫ ወደ ኒውክሌር ጦር መሳሪያነት መቀየር ይቻላል ወይ ስንል እንጠይቃለን። እስከ ፍጻሜው አብራችሁን ቆዩ። Ethiopia, nuclear is not only about energy, it's about people. ፓኪስታን የኒውክሌር መሳሪያ ከታጠቁ ሀገራት መካከል ትመደባለች። ፓኪስታን ኒውክሌር የታጠቀችው ዘላለማዊ ጠላት የምትላት ህንድን ኒውክሌር ታጥቃ ስላየቻት ነው። ህንድ ኒውክሌር ታጥቃ ፓኪስታን ባትታጠቅ ህልውናዋ አደጋ ውስጥ ይገባል። ህንድ እንደፈለገች አድርጋ ጫና ውስጥ በመክተት ፓኪስታንን ልታስፈራራት ትችል ነበርም። ጎረቤት እንደመሆናቸው መጠን ይህን ማድረግ ለህንድ የሚከብድ አይደለም። ሆኖም ፓኪስታን የፈጠነ ኒውክሌር ራሷን በማስታጠቋ ምክንያት ህንድና ፓኪስታን አልፎ አልፎ ከመፈታተሽ በዘለለ ተከባብረው ዘልቀዋል። ኢራን የኒውክሌር መሳሪያ ለመታጠቅ ከዓለም ጋር እየተናነቀች ያለችው እስራኤል ጋር ያላትን ፍጥጫ በመከባበር ለመደምደም ነው። መካከለኛው ምስራቅ ላይ ምናልባትም ከአረብ ሀገራት መካከል አንድ ሀገር ኒውክሌር ቢታጠቅ እስራኤል አደጋ ውስጥ እንደምትገባ ሁሉም ያውቀዋል። ያው ኢራን አረባዊት ሀገር አይደለችም፣ ፓርሳዊት ሀገር ናት። ፐርሺያን ላንድ ሚሏት። ጉዳዩን ወደኛ ስናመጣው ግብጽ ለሰላማዊ አገልግሎት የኒውክሌር ኃይል ግንባታ ላይ ናት። ግንባታው ከሩሲያ ጋር በተደረገ ስምምነት እየተከናወነ ያለ ነው። ግብጽ የኒውክሌር ተከላ ስራውን የጀመረችው በፈረንጆቹ 2022 ሲሆን 3 ዓመታትን አስቆጥሯል። ይኸው ግንባታ ሙሉ ለሙሉ የሚጠናቀቀው ከ5 ዓመታት በኋላ በፈረንጆቹ 2030 ነው። መግቢያችን ላይ እንደተመለከትነው ለሰላማዊ አገልግሎት ተብሎ የተጀመረ ኒውክሌር ኃይል ዩራኒየሙን በከፍተኛ መጠን በማበልጸግ ወደ ኒውክሌር ጦር መሳሪያነት መቀየር ይቻላል። በእርግጥ እስራኤል እስካለች ድረስ ግብጽ ይህን እንድታደርግ ትፈቅዳለች ተብሎ አይታሰብም። እስራኤልና ግብጽ ድንበርተኛ ከመሆን በዘለለ የማይታረቅ ህዝባዊ ፍላጎት እንዳላቸው ይታወቃል። እስራኤል የግብጽን የኒውክሌር እንቅስቃሴ በትኩረት ትከታተላለች። ቢሆንም ግብጽ ለሰላማዊ አገልግሎት ብላ የጀመረችን ኒውክሌር ኃይል አንድ ቀን በድብቅም ቢሆን ወደ ጦር መሳሪያነት ለመለወጥ መሞከሩ አይቀርም። እዚህ ጋር አንድ ወሳኝ ነጥብ አለ። የኒውክሌር ኃይልን ለኤሌክትሪክ ኃይል አገልግሎት ፍላጎት መሸፈኛነት ወይንም ለሰላማዊ አገልግሎት መዋልና ለጦር መሳሪያነት መጠቀም የሚለው ሳይንሱ ሲያብራራው ብዙ ውስብስብ ሂደቶችን የሚከተል ነው። የዩራኒየም ማበልጸግ ሂደቱ የጦር መሳሪያን ለመታጠቅ የሚፈልግ ሀገር ሲኖር የዩራኒየም ክምችቱና የሚብላላበት መጠን ከፍ ወደ ማለቱ ይደርሳል። ይህንን የሀገራት የኒውክሌር አጠቃቀም ደግሞ የሚከታተል አካል አለም። ዓለም አቀፉ የአቶሚክ ኃይል ኤጀንሲ በየጊዜው ክትትል የሚያደርግበት ሲሆን ነገርየው ከእርሱ ከተደበቀና ከተፈቀደው በላይ የዩራኒየም ክምችትም ካለ ነገርየው ለጦር መሳሪያነት ጥቅም ላይ እንደሚውል ፍንጭ የሚሰጥ ይሆናል። ይህን ጊዜ አሜሪካንን ጨምሮ ሌሎች ሀገራት በአንድነት ተባብረው ጫና ያሳድራሉ። በኢራን ላይ የሆነውን ማስታወስ ይቻላል። ኢራን እየደጋገመች የኒውክሌር ኃይልን የምትጠቀመው ለሰላማዊ አገልግሎት ብቻ ነው፣ የጦር መሳሪያ አልፈበርክበትም ስትል ከምዕራባውያኑና ከእስራኤል ጋር በተደጋጋሚ ውዝግብ ውስጥ ነበር የሰነበተችው። ሆኖም እስራኤል የኢራን አዝማሚያ አልጣመኝም፣ እጅም ላይ ተጨባጭ የሆኑ መረጃዎች አሉ፣ ኢራን ኒውክሌር ልትታጠቅ ነው ብላ ከአሜሪካ ጋር አብራ ቅርብ ጊዜ እንደወጋቻትና በተከታታይ የአየር ድብደባ ዘመቻዎችን እንደፈጸመች የሚታወስ ነው። ወደ ኢትዮጵያ ጉዳይ ስንመለስ አሁን ለሰላማዊ አገልግሎት የሚውለውን የኒውክሌር ኃይል ግንባታ እንቅስቃሴ መጀመሩን መንግስት ይፋ አድርጓል። ይህ የሚጠቅመው አንድ ቀን የዓለም የቁጥጥር ስርዓት ቢወድቅ ኃይሉን ወደ መሳሪያነት ለመቀየር እድል ስለሚሰጥ እንዲሁም ከተቻለ የኒውክሌር ኃይል ማመንጫን ወደ ኒውክሌር መሳሪያነት ለመቀየር ነው የሚሉ አስተያየት ሰጪዎች አሉ። የኒውክሌር ቦምብና የኒውክሌር ኃይል ማመንጫ በዋነኝነት የሚለያዩት በውስጣቸው ባለው የበለጸገ የዩራኒየም መጠን ነው። ሁለቱም በዋና ግብዓትነት የሚጠቀሙት የዩራኒየም ማዕድንን ነው። ለኃይል ማመንጫ የሚውለው የዩራኒየም ከ3 እስከ 5 በመቶ ብቻ የበለጸገ ነው ወይንም የተብላላ ነው። ኒውክሌርን ለኃይል አገልግሎት ብቻ የሚጠቀሙ ሀገራት ዩራኒየሙን ከዚህ በላይ እንዳያበለጽጉ የዓለም አቀፉ የአቶሚክ ኃይል ኤጀንሲ ቁጥጥር ያደርጋል። ኢራንን በተደጋጋሚ ያጋለጠውና ለጥቃትም የዳረጋት ይህ ተቋም ነው። የኒውክሌር ኃይል ማመንጫን የሚጠቀሙ ሀገራት ይህ ተቋም ቁጥጥር ያደርግባቸዋል። የዓለም አቀፉ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር በተደጋጋሚ ወደ አዲስ አበባ ጉዞ ማድረጋቸው አንድም ከዚህ ጋር የሚገናኝ ነው። የኢትዮጵያን የኒውክሌር ኃይል የማመንጨት ፍላጎትና አዝማሚያ እንዲሁም እንቅስቃሴ በተመለከተ ከኤጀንሲው ጋር በቅርበት መስራት ያስፈልጋል።
ዩራኒየምን ከ5 በመቶ በላይ ለማበልጸግ ሙከራ ከጀመረ የትኛውም ሀገር እንዲያቆም ይገደዳል። ዩራኒየም ወደ ጦር መሳሪያ ቦምብነት ለመቀየር ከ95 በመቶ በላይ መበልጸግ ይኖርበታል። ስለዚህ ለኒውክሌር ኃይል ማመንጫ ጥቅም ላይ የሚውለውን የበለጸገ ዩራኒየም መጠን ወደ 95 በመቶ በማሳደግ መሳሪያውን መታጠቅ ይቻላል። ይህ ግን የሚሆነው በኃያላኑ ይሁንታ ካልሆነም ደግሞ በድብቅ ነው። የኃይል ማመንጫ ኒውክሌርን ወደ ጦር መሳሪያው ኒውክሌር ለመቀየር እጅግ ከፍተኛ ጥረት የሚጠይቅ ሲሆን በተለይ ዩራኒየሙን ወደ 90% ድረስ ማበልጸግ እጅግ አስቸጋሪ ነው። የኃይል ማመንጫ ኒውክሌርን ወደ ጦር መሳሪያው ኒውክሌር ለመቀየር እጅግ ከፍተኛ ጥረት የሚጠይቅ ሲሆን በተለይ ዩራኒየሙን ወደ 90% ድረስ ማበልጸግ የሚያስፈልግ ነው። ይህን ለማድረግ በርካታ ዓመታትን ይፈጃል። ብዙ ሀገራት ይህን ስራ የሚሰሩት እጅግ ሚስጥራዊነቱ በተጠበቀ ስፍራ በብዛት በጥልቅ ዋሻ ውስጥ ነው፣ በከፍተኛ ጠበብቶች አማካይነት። ኢትዮጵያ ይህን የማድረግ አቅም አላት ወይ ከተባለ አጋዥቷ ሀገር ሩሲያ ለዚህ መልስ ሆና ብቅ ትላለች። ግብጽም ይህን ለማድረግ ስትነሳ አጋዧ ሩሲያ ናት። በኢትዮጵያ ወገን ያለው የኃይል ማመንጫ የሚጠናቀቀው ከ10 ዓመታት በኋላ ሲሆን ምናልባትም ኢትዮጵያ ከ10 ዓመታት በኋላ ይህን የማድረግ አቅም ላይ ልትደርስ ትችላለች። ባትችል እንኳን ቀጣይ ለሚመጣው ትውልድ ትንሽ መሰረት ጥሎ ማለፍ የሚቻል ነው። ከሩሲያ ጋር የተደረሰው ስምምነት ግን ይህን ጭምር ሊያካትት የሚችል ለመሆኑ ጥርጥር የለውም። የግብጽ የኒውክሌር ኃይል ማመንጫ አገልግሎት የሚጀምረው በፈረንጆቹ 2030 ሲሆን የኢትዮጵያ ደግሞ በፈረንጆቹ 2035 ነው። ጠቅላይ ሚኒስትሩ ትናንት ሩሲያ ተገኝተው ከፑቲን ጋር ውይይት ካደረጉ በኋላ የኒውክሌር ስምምነቱን ፈርመዋል። የሄዱት ለዓለም አቀፉ አቶሚክ ኤነርጂ ጉባኤ ነው። በዚህ ጉባኤ ላይ ንግግር ያደርጉ ሲሆን በንግግራቸውም የኒውክሌር ኃይል በአርቲፊሻል ኢንተለጀንስ በኢንዱስትሪና በፈጠራው ውስጥ ንቁ ተሳታፊ ለመሆን ስትራቴጂያዊ እርምጃ ነው ብለዋል። ኢትዮጵያ ወሳኝ ወቅት ላይ ትገኛለች ያሉት ጠቅላይ ሚኒስትሩ የኒውክሌር ኃይል ግንባታ ለምን መጀመር እንዳስፈለገ ለማብራራት ሞክረዋል። ወጣቶቻችን ንቁ ናቸው፣ ከተሞቻችን እየዘመኑ ነው ያሉት ጠቅላይ ሚኒስትሩ ኢንዱስትሪዎቻችን እያደጉ ነው፣ ኢኮኖሚያችን በዓለም ላይ በፍጥነት እያደጉ ካሉት መካከል ይመደባል ብለዋል። ከዚህ በኋላ በሩሲያና ኢትዮጵያ መካከል የኒውክሌር ኃይል ማመንጫ የፊርማ ስነ ስርዓት ተከናውኗል። የኒውክሌር ኃይል ማመንጫው ይዘት ምን ይመስላል በሚለው ዙሪያ የተወሰኑ መረጃዎች ወጥተዋል። ሩሲያ ከኒውክሌር ቴክኖሎጂ ጋር በተያያዘ የሚሰራ ግዙፍ ሮሳቶም የተባለ ተቋም አላት። ስቴት አቶሚክ ኤነርጂ ኮርፖሬሽን በመባል ይታወቃል። በምህጻሩ ነው ሮሳቶም የሚባለው። በጠቅላይ ሚኒስትር አብይ አህመድ የሩሲያው ጉዞ በልዑካን ቡድን ውስጥ ከተካተቱት ባለስልጣናት መካከል የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ አንደኛው ናቸው። የሁለቱ ሀገራት መሪዎች በተገኙበት ከሮሳቶም ዋና ዳይሬክተር አሌክሲ ሊካቼቭ ጋር የፊርማና የስምምነት ዶኪመንት ወይንም የሰነድ ልውውጥ ያደረጉት ጌዲዮን ጢሞቴዎስ ናቸው። የው ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ቭላዲሚር ፑቲን በተገኙበት የተካሄደው የኒውክሌር ኃይል ማመንጫ ግንባታ የትግበራ እቅድ ወይንም አክሽን ፕላን ከሩሲያ ብዙሃን መገናኛዎች በኩል ሰፊ የዘገባ ሽፋን አግኝቷል። ኢትዮጵያ የኒውክሌር ኃይልን አገልግሎት ላይ መዋል የምትጀምረው በ10 ዓመታት ጊዜ ውስጥ ነው። የዓለም አቀፉ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ ኢትዮጵያ በ2035 የምታስተዋውቀውን ኒውክሌርን በኃይል ምንጭነት የመጠቀም እቅድ ለመደገፍ ዝግጁ ነን ብለዋል። ከ2 ሳምንታት በፊት በአውስትሪያ ቬና ጠቅላላ ጉባኤውን ያካሄደው ይሄው ኤጀንሲ በጉዳዩ ላይ ከኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ጋር ውይይት ማድረጉን ዋና ዳይሬክተሩ ራፋኤል ማሪያኖ ተናግረዋል። ዳይሬክተሩ የሚመሩት ተቋም ከኢትዮጵያ ጋር የኒውክሌር ኃይልን ለግብርና እንዲሁም ለጤናው ዘርፍ ለመጠቀም በጋራ እየሰራ ነው። ስለዚህ ዓለም አቀፉ የአቶሚክ ኃይል ኤጀንሲ ተቋም ከኢትዮጵያ ጋር በዚህ ጉዳይ አብሮ ለመስራት የተስማማ መሆኑ ታውቋል። የዚህ ተቋም አጠቃላይ ግምገማ ከማድረግ በዘለለ ኒውክሌር ኃይሉን ለመገንባት የሚያስችል አቅም ቁጥጥርና መሰል ነገሮች አሉ ወይ ከሚለው አንስቶ ወደ ጦር መሳሪያነት እንዳይለወጥ የሚቆጣጠር ይሆናል። የኒውክሌር ኃይላትን ወደ ጦር መሳሪያነት ለመቀየር መሞከር ትልቅ እድል የሚፈጠር ቢሆንም አደጋውን በዛው ልክ የከፋ ነው። በተለይ ምዕራባውያኑ እንቅስቃሴውን ካወቁ በሌሎች ሀገራት ላይ የተደረገው በኢትዮጵያም ሊደገም ይችላል። በእርግጥ ምዕራባውያኑ ከጥቅም አንጻር ከኢትዮጵያ ጋር የሚያጋጫቸው ነገር የለም። ሆኖም ከዚህ በኋላ ማንም ተጨማሪ ሀገር ኒውክሌር መታጠቅ የለበትም የሚል ስምምነት ስላለ ጫናው ቀላል አይደለም። በተለይ አሜሪካ ጉዳዩን ካልፈቀደች የሚታሰብ አይደለም። እንደሚታወቀው የአንድን ሀገር ሉዓላዊነት በሚዳፈር መልኩ በሀገራት ጉዳይ እጅን መስደድ ከዚያም ማለፍ ሲል ጥቃት መሰንዘር ወይንም እንዲሰነዘር ማድረግ በዓለም በእጅጉ ተለምዷል። ይህ ደግሞ የሰለጠኑ ነገሮችን ይመዝናሉ ያደጉ የበለጸጉ በሚባሉ ሀገራትም ሲፈጸም የታየ ነው። አሜሪካ ክፍለ አህጉራትንና ሀገራትን አቋርጣ የአሜሪካ ጥቅሞች አሉባቸው ባለቻቸው ግዛቶች ሁሉ ጣልቃ ትገባለች። ይህ ብቻም አይደለም፣ የአሜሪካንን ጥቅም እየጎዱ ነው ባለቻቸው ጥቅም የሚባለው መኖር አለመኖሩ ባልታወቀበት ሁናቴ ጭምር አገራት፣ ቡድኖች ወዘተ ላይ በማነጣጠር ጥቃት ትሰነዝራለች። የኔ ወዳጆች የምትላቸውንም ጭምር ትከላከላለች። ኒውክሌር መሳሪያ ካለ እርሷ ፍቃድና ይሁንታ ለመታጠቅ መሞከር
ለአሜሪካ የማዕቀብ ጫና ይዳርጋል። ሰሜን ኮሪያና ኢራን የዚህ ማሳያ ናቸው። የኒውክሌር ቦምብ ለመታጠቅ ሲሞክሩ በአሜሪካ የተመቱ ብዙ ሀገራት አሉ። እነ ሰሜን ኮሪያና ኢራን በማዕቀብ እየማቀቁ ሲሆን ከፍተኛ የኢኮኖሚ ቀውስ ውስጥ ገብተው ይገኛሉ። በዚህ የኒውክሌር ጉዳይ በርካታ ሀገራት ፈርሰዋል። ዜጎቻቸውን ለሞት፣ ለስደት፣ ለድህነት ዳርገዋል። እርዳታ ጠባቂ ሆነዋል። ኒውክሌር መታጠቅ ወይንም ለመታጠቅ መሞከር የዓለምን ስጋት እንዲጨምር የሚያደርግ ነው። ነገር ግን ማን ይታጠቅ ማን አይታጠቅ የሚለውን የሚወስኑት እነ አሜሪካ ናቸው። አሜሪካ ኒውክሌር መታጠቅ የለባቸውም ያለቻቸውን ሀገራት ሁሉ ታዳክማለች። እንዲፈርሱም ልታደርግ ትችላለች። በማዕቀብም ታሽመደምዳለች። አንዳንዴ ሀገራትን ለመምታት ጭምር የኒውክሌር ግንባታ ሰበብ ሊሆን ይችላል። አሜሪካ ኒውክሌር አላት ብላ ያፈረሰቻት ኢራቅ ኒውክሌር እንዳልነበራትና እርምጃው በስህተት እንደተፈጸመ ከዓመታት በፊት አንድ የሀገሪቱ የቀድሞ ፕሬዝዳንት መግለጻቸውን ዘገባዎች ያስታውሳሉ። በዚህ እርምጃ ኢራቅ እንደ ጧፍ ነዳለች፣ ፈርሳለች። ምዕራባውያን መንግስታት በጦር ቃል ኪዳን ድርጅታቸው ኔቶ አማካይነት ሊቢያን እንደ እባብ ቀጥቅጠዋል። ሀገሪቱን ኦን አስቀርተዋል። የሊቢያው መሪ ሙአመር ጋዳፊ የኒውክሌር ጦር መሳሪያ ለመታጠቅ ስራውን ጀምረውት እንደነበር ይነገራል። ነገር ግን ሊቢያ ተመታለች፣ ጋዳፊም ተገድለዋል። የኢራን የኒውክሌር ጦር መሳሪያ መታጠቅ ለእስራኤል የህልውና ስጋት ወይንም ኤግዚስቴንሻል ትሬት እንደመሆኑ መጠን አሜሪካ በቴህራን ላይ በተደጋጋሚ ማዕቀብ ከመጣል አንስቶ ቅርብ ጊዜ የተካሄደውን የአየር ላይ ዘመቻ ጭምር ደግፈዋለች፣ አስተባብረዋለች፣ ራሷም ፈጽመዋለች። የሶሪያ የየመንና የሌሎች ሀገራት እስከ መበተን መድረስም የአሜሪካ የጥቅም መገለጫ ነው። ኢትዮጵያ ኒውክሌር ለመታጠቅ ሐሳብ ካላት የመጀመሪያ ስራ የሚሆነው ከሀያላኑ ጋር እጅና ጓንት መሆን ወይ ደግሞ አይቻልም እንጂ ቢቻል ጉዳዩን በሚስጥር ማድረግ ነው። የሆነ ሆኖ ኢትዮጵያ ኒውክሌርን ለሰላማዊ የኃይል አማራጭነት ለመጠቀም የጀመረችው ውጥን በ2035 ይጠናቀቃል ተብሎ ይጠበቃል። የዚህ ሂደት ዋነኛ ደጋፊ ደግሞ የቭላዲሚር ፑቲን ሀገር ሩሲያ ናት። አበቃን። መልካም ጊዜ ተመኘን።